የተወደዳችሁ የእግዚአብሔር ቤተሰቦች እንዴት ናችሁ? ትላንትና በጣም የሚገርም ጊዜ ነበረን። እግዚአብሔር ይባረክ። በጣም ደስ ብሎኝ ነበር። ትላንት እኔ ራሴ በጣም ነው የተባረኩትኝ። ማታ ቪዲዮን ዩቲዩብ ላይ ያየሁት ነበረ። ትላንትና ያመለጣችሁ ሰዎች፣ ትላንትና ያልነበራችሁ ሰዎች፣ አንዳንድ ሰዎች አያለሁኝና ዩቲዩቤ ፕሮፋይል ውስጥ አለ፣ ባዮ ላይ አለ። ገብታችሁ ዩቲዩቤ ውስጥ ገብታችሁ ማየት ትችላላችሁ። ስለ ሞገስ ነበር ትላንትና የእግዚአብሔርን ቃል ስንካፈል ስንጸልይ የነበር ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። በመንፈስ ቅዱስ በመካከላችን መንፈስ ቅዱስ ነበር። በመንፈስ ቅዱስ ምሪት፣ በመንፈስ ቅዱስ ኃይል ስለሆነ ማስተምረው ምጸልየው በእውነት የዛሬ ዓመት የዛሬ 10 ዓመት የዛሬ 100 ዓመት ብታዩት መንፈስ ያለባቸው ቪዲዮዎች ናቸው። አይታችኋል። የነ ካትሪን ኩልማን ያንዳንድ በጣም የእግዚአብሔር ክብር የተገለጠባቸው ሰዎች የነ ፓስተር ቤኒ የድሮ እንትሮችን ስታዩ አሁንም መልእክት አሁንም የምትማሩበት አሁንም ለምን ይመስላችኋል? በመንፈስ ቅዱስ የተሰበከ ስብከት ስለሆነ አሁንም ድረስ ትውልድ ያስተምራል። አሁንም ድረስ ይነካል። አሁንም ድረስ መልእክት አለውና ያመለጣችሁ ሰዎች እዛ ውስጥ እየገባችሁ ማየት ትችላላችሁና ጌታ ይባረክ። እግዚአብሔር ይመስገን። ዛሬ ደግሞ በመታመን ተረጋግቶ መቀመጥ፣ በመታመን ማረፍ በሚል ርዕስ አስተምራችኋለሁ። አሜን። በመታመን እግዚአብሔርን በመታመን እርፍ ሰው እንትናን አምነዋለሁ፣ ይህን ነገር ያደርግልኛል፣ እንትናን አምነዋለሁ፣ ዛሬ ይሄንን ይሰጠኛል፣ እንትናን አምነዋለሁ፣ ዛሬ እንዲና እንዲያ ያደርጋል ብለን አንዳንድ ጊዜ ቁጭ ብለን ያንን እንጠብቃለን አይደል? ልክ እንደዛው እግዚአብሔርን ስናምነው እናርፋለን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ባለመናወጥ እንቀመጣለን እርፍ ብለን ባለንበት ሁኔታው ያለ ችግሩ ያለ ነገሮች ሳይቀየሩ እኛን ግን ይቀይረናል። ኢየሱስ ጌታ ነው። እምነት እንደዛ ነው የሚያደርገው በህይወታችን ላይና ዛሬ የእምነት ብርሃን ተካፍላችሁ ትወጣላችሁ። ኢየሱስ ጌታ ነው። አሜን። ትላንትና ሞገስ ነበረ። ዛሬ ደግሞ እምነት፣ የእምነትን ብርሃን ኢየሱስ ያድናል። ምክንያቱም ትላንትም ስናገር ነበረ የቃል ፍቺ ያበራል ይላል። ሕፃናትን አስተዋይ ጠቢባን ያደርጋል። የእግዚአብሔር ቃል የፍቺው ቃል ሲመጣ ያ ምንድነው? ብርሃን ነው የሚሆነው በህይወታችን ላይ። ስለዚህ ዛሬ ይሄ የእምነትን ብርሃን ተካፍለን እንወጣለን። የእምነትን ብርሃን ተካፍለን ስንወጣ ዝም ብሎ አይደለም፣ ታርፋለህ። በሚያናውጥ ጉዳይ ላይ አርፈ ትቀመጣለህ። በሚያናውጥሽ ጉዳይ ላይ አርፈሽ ትቀመጫለሽ። ከዛ ምን ይሆናል ስትሉኝ፣ ተገላቢጦሽ ይሆናል። ጠላት ሊያናውጣችሁ ባወጣው አዋጅ፣ ጠላት ስፍራችሁን ሊያስለቅቃችሁ፣ ሊያስለቅሳችሁ፣ ፊታችሁን ሊያስቧጭራችሁ ያወጣውን አዋጅ መልሶ ራሱ ሲናወጥበት እንመለከታለን ማለት ነውና ዛሬ ስለ አርፎ መቀመጥና ሰው እንዴት ነው በማመን ስለ እምነት ደግሞ የሚለውን ነገር ደግሞ ከብሉይ ኪዳን ከአዲስ ኪዳን እናያለን። ጌታ ኢየሱስ ይባረክ። እንኳን ደህና መጣችሁ ሁላችሁም የእግዚአብሔር ቤተሰቦች። ታብ ሼር ኮፒ ሊንክ የምታረጉ አሜን እያላችሁ ይሄንን የእግዚአብሔርን ቃል የምትካፈሉ ጸጋ የምትካፈሉ ሰዎች ጌታ ኢየሱስ ዘመናችሁን ይባርክ። እንዲሁም ጊፍት እየሰጣችሁ ተባረኩ። ጋድ ብለስ ዩ። ኢየሱስ ጌታ ነው። ያው እንደምነግራችሁ ሁልጊዜ እኔ ጸልዬ ነው የምመጣው፣ መንፈስ ተሞልቼ ነው የምመጣው። ኢየሱስ ጌታ ነው። ሃሌሉያ አሜን። ስለዚህ ይታወቀኛል፣ የእግዚአብሔር መንፈስ በመካከላችን አለ፣ ያስተምረናል። በእውነት ነው የምላችሁ። እኔ ነጮቹ በጣም ያስደንቁኛል። ነጮቹ፣ ጥቁሮቹ አይታችኋል። መንፈሳዊ ነገር ላይ ትግል በቃ ትግል የለም እነሱ ጋር። ሆሊ ስፒሪት ፉል ስለሆነ ንግግራቸው መልእክት ነው። ሲጸልዩ በጌታ በኢየሱስም እንደዚህ ይሁንልህ ይላሉ። በምስክርነት ትመጣለህ ነው የሚሉ። የ10 ልሳን የ30 የጩኸት መቀበጣጠር 30 ቦታ መዳከር ምናምን አታዩባቸውም። በጣም እግዚአብሔር ክብር ደግሞ የሚገለጥባቸው እነሱ ናቸው። ለምንድን ነው ስትሉ መንፈስ ቅዱስን ተሞልተው ነው የሚወጡት እነሱ።
ጌታ ይባረክ። አሜን። እዚህ ጋር የምንሞል አሁን እንጠራዋለን። የእግዚአብሔር መንፈስ አሁን እንጠራዋለን። የምጠራው ምናምን ይሄ ስትጠሩት የሚመጣ ስሂድ ስትለው የሚሄድ መንፈስ አይደለም። በመካከላችን አለ። ኢየሱስ ጌታ ነው። አሜን። 2ም 3ም ሆናችሁ በስሜ ብትሰበሰቡ ይላል አለ። በቃ እዚህ መንፈስ ቅዱስን ብላችሁ ነው የመጣችሁት። የእግዚአብሔርን መንፈስ የእግዚአብሔርን ቃል እግዚአብሔር ዛሬ ይናገረኛል፣ እግዚአብሔር ዛሬ ያስተምረኛል፣ እግዚአብሔር ዛሬ ያጽናናኛል ብላችሁ ነው እዚህ ቦታ ላይ መጣችሁት። ስለዚህ ሳትገናኙት አትሄዱ። ሳትካፈሉ የሆነ ነገር ሳትካፈሉ የሆነ ሸክም ሳይንከባለል የሆነ ጥያቄ ሳይመለስ ሃሌሉያ ምን የሆነ ቀንበር ሳይሰበር አትመለሱ። የሚገርማችሁ ከዚህ እንደወጣሁኝ ትላንትና ልክ እንደወጣሁ አንድ ልጅ በጣም ትጽፍልኝ ነበር በውስጥ ካለሽ ትመሰክሪያለሽ በኋላ ላይ ሼር አድርጌላታለሁ ምናልባት ስራ ላይ ካልሆነች እና በቀደም በ19 ገብቼ ነበር ከቫኬሽን ከተመለስኩ በኋላ ምናልባት እዚህ ውስጥ ካላችሁ የምታስታውሱ በቪዲዮ አይደለም የገባሁት እንደውም እና ቃል ላካፍል ነበር የገባሁት ግን ወደ ጸሎት እየመራኝ ነው መንፈስ ቅዱስ ብዬ በጣም ጸልይ ነበረ እና ልጅቷ ስትመሰክር በኋላ ትሰማላችሁ ትመጣለች ትመሰክራለች የሆነላትን ነገር ትናገር ነበር። ትላንትም እዚህ ላይቭ ላይ ገብቶ ሲመሰክር የነበረ ወንድማችን እሱንም ሰምታችኋልና ኢየሱስ ክርስቶስ ለዘላለም ጌታ ነው። እንዴት ጠላት የያዘባት ነገር እንደተመለሰ ቀንበር እንደተሰበረ ጌታ ይባረክ። አሜን። እግዚአብሔር በስራ ላይ ነው። የእናንተ ጌታ ዛሬም ይሰራል። ዛሬም ያንቺን ቀንበር ይሰብራል። ዛሬም ያንተን ቀንበር ይሰብራል። ክብር ለኢየሱስ ይሁን። አሜን። የትኛውም ጠላት ያስቀመጠባችሁ ተጽዕኖ ከህይወታችሁ ላይ ለዘላለም ይነሳል። ሰናይት ተባረኪ። ጌታ ይባረክ። ስለዚህ ዝም ብዬ አይደለም የምናገረው። ምስክርነት ስናገር እግዚአብሔር እንዴት መልካም እንደሆነ ለእናንተ ዝም ብላችሁ እንደማትወጡ በጣም ተስፋ ቆርጬ ተበሳጭቼ ተናድጄ ነበር የገባሁት አለችና ግን ልክ ስገባ አንቺ የምትናገሪው መልእክቴ ነበር አለች። ማለት ስሜን እየጠራሽ አይደለም። በጣም ብዙ ሰው ሲጽፍ ነበር እንደዚህ አይነት ስሜት የሚሰማችሁ እንደዚህ አይነት ሰዎች አላችሁ እያልሽ በምሪት ስትጸልይ እጽፍ ነው። ብዙ ሰው ነው አለች የጻፈውና ከዛ ውስጥ እኔ አንዷ ነበርኩኝ። እና ልክ ከዛ ላይቭ ስትወጡ ምስክርነት ይዛችሁ ትመጣላችሁ እያልሽም ትጸልይ ነበር አለችና ጠላት ይዞ በጣም ሲያበሳጨኝ ሲያናድደኝ የነበረ ነገር ተሰብሮ ለቀቃለች። ኢየሱስ ጌታ ነው። የተከለከለችው ነገር መልሰው ደውለው ፈቀዱላት። ታዲያ ይሄ ጌታ አይሰራም ትላላችሁ? ጌታ ይባረክ። አሜን። ኢየሱስ ጌታ ነው። ለዚህ እግዚአብሔር በስራ ላይ ነው። ዛሬም እንጸልያለን። የእምነትን መንፈስ እንካፈላለን። የሚያናውጠንን እናናውጠዋለን። ክብር ለእግዚአብሔር ይሁን። አሜን። ሲያስጨንቃችሁ ሲያናውጣችሁ ዋጋ ሲያስከፍላችሁ የነበረው ዛሬ በጌታ በኢየሱስ ክርስቶስ ስም ወደ ራሱ እንገለብጥና እኛ ተረጋግተን እርፍ ብለን እንቀመጣለን። ከዛስ እግዚአብሔር ስራችንን ሰርቶ ያስረክበናል ማለት ነው። እንደዛ ነው የሚሆነው። ጌታ ይባረክ። በጌታ በኢየሱስ ክርስቶስ ስም ከአንድ ስፍራ ላይ የእግዚአብሔርን ቃል አነባለሁኝ። ይህን ሰሞን የአስቴርን መጽሐፍ ነው እያጠናው ያለሁት እና ከዛ ውስጥ እግዚአብሔር የሚያስተምረኝ ነው እየገባሁኝ እንደ እግዚአብሔር ፈቃድ ይህንን ሳምንት ሙሉ አስተምራለሁ፣ ጸልያለሁ። እግዚአብሔር በረዳኝ መጠን ማለት ነው እና ደግሞ ጌታ ይረዳናል። ጌታ መልካም ያደርጋል። ኢየሱስ ጌታ ነው። ስለዚህ አስቴር መጽሐፍ ምዕራፍ 5 ላይ እንደዚህ የሚል ቃል አለ። አስቴር መጽሐፍ ምዕራፍ 5 ቁጥር 9 ላይ ያለችዋን ቃል ብቻ አነሳና ከዛ በዛ ላይ በደንብ እናገራለሁኝ። እንደዚህ ይላል። ሃማ በዚያን ቀን ደስ ብሎትና መንፈሱ ረክቶ ወጣ። ነገር ግን መርዶኪዮስን በንጉሱ በር ላይ ሲያየው ከተቀመጠበት አለመነሳቱንና በፊቱም አለመንቀጥቀጡን ሲመለከት ቁጣው በመርዶኪዮስ ላይ ነደደ። ይሄ የማነብላችሁ በአዲሱ ትርጉም ነው። ሄዳችሁ በድሮ ትርጉም ሄዳችሁ ስታዩ መርዶኪዮስ ባለመናወጡ እዚህ ውስጥ ሼር ብታረጉ ትንሽ ረጅም ስለሆነ ያስቸግራችኋል፣ ግን ቆራርጣችሁ ሼር ማድረግ የምትችሉ ሰዎች ብታረጉ ደስ ይለኛልና ባለመናወጡ፣ ባለመንቀጥቀጡ፣ ባለመፍራቱ፣ ስፍራ ባለመልቀቁ መርዶኪዮስ
የታሰበበት የወጣበት አዋጅ አስቴር ምዕራፍ 4 ላይ ሄዳችሁ ስታዩ በጣም ከባባድ ኃይለኛ ነገር ነው የወጣባቸው። መርዶኪዎስ ብቻ አይደለም፣ መላው የእስራኤል ሕዝብ መላው አይሁድ ምን ወጥቶበት ነበር? አዋጅ ወጥቶበት ነበረ። ኢየሱስ ጌታ ነው። ዛሬ ከወጣባችሁ አዋጅ ታመልጣላችሁ። አሜን። ጌታ ይባረክ። ስለዚህ ሃማ ደስ ብሎት የወጣው በምንድን ነው ስትሉኝ፣ በአስቴር ግብዣ ነበረ የወጣው። አስቴር ጋበዘችው። ሊታረድ መሆኑን አላወቅም። አዋጁ ወደ ራሱ ሊገለበጥበት እንደሆነ አላወቀም፣ አልገባውም። እና በጣም ደስ ብሎት ሲያየው መርዶኪዎስን፣ ምክንያቱም ቀድሞ እሱ ያወጣው አዋጅ ስለነበረ፣ ቀድሞ እሱ መርዶኪዎስን ከስፍራው የሚያስለቅቅ አዋጅ፣ የሚያናውጥ አዋጅ፣ ፊቱን የሚያስቧጭር አዋጅ፣ አመድ የሚያስነሰንስ አዋጅ፣ ሐዘንተኛ ቆዘምተኛ የሚያደርግ አዋጅ፣ ስብርብር እንክትክት ብሎ ቤቱ ሁሉን ነገር ትቶ ቁጭ እንዲልበት ያወጣውን አዋጅ መርዶኪዎስ ተረጋግቶ ዘና ብሎ እግዚአብሔርን ታምኖ፣ ሃሌሉያ ኢየሱስ ጌታ ነው፣ ቁጭ ባለበት ሃማ ተናደደ፣ ተበሳጨ። እንዴት አለ? ጌታ ይባረክ። አሜን። እዚህ ስላላችሁ ነው ይህንን የሚያስተምራችሁ መንፈስ ቅዱስ። ጠላት እያናወጣችሁ ሊያናውጣችሁ የተለያየ አዋጆቻችሁ ሊለያዩ ይችላሉ። የተለያየ አዋጆችን በህይወታችሁ ላይ ግን አውጥቷል አዋጅ። ዛሬ እሱን አዋጅ ጌታ መንፈስ ቅዱስ ይገለብጠዋል። ጌታ ይባረክ። አሜን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ አስቴር ከምዕራፍ 1 እስከ 4 ሄዳችሁ ስታዩ የሚመጡበት እያንዳንዱ ምዕራፎች አሉና ምዕራፍ 4 ላይ መርዶኪዎስ የተጨነቀበት፣ ኢየሱስ ክርስቶስ ለዘላለም ጌታ ነው፣ የተጨነቀበት፣ ዋጋ የከፈለበት፣ ያማጠበት፣ ይሄ መረጋጋቱ ዝም ብሎ አይደለም የመጣው ወዳጆች። ጠላት አዋጅ ሲያወጣ ልክ ነው፣ ማንም ሰው መረጋጋት አይችልም። ማንም ሰው ያለቅሳል። ማንም ሰው ደግሞ በድሮ ዘመን አይሁዶች የሚያደርጉት ነገር አንዱ ምንድን ነው? አመድ እየነሰነሱ ትቢያ፣ አሁን አይሰራም፣ እመጣላችኋለሁ። ይሄ አመድ እየነሰነሱ ይሄ ማቅ ለብሰው፣ ጥቁር ልብስ ማለት ነው፣ ማቅ እየለበሱ አመድ እየነሰነሱ ፊታቸውን እየቧጨሩ በእግዚአብሔር ፊት በጾም በጸሎት ይተጋሉ። የአይሁድ ስርዓት ነው ይሄ፣ ግዴታ ነው። በቃ በድሮ በብሉይ ኪዳን ዘመን እንደዛ ነው። በዛ ወይ ነበር እግዚአብሔር የሚሰማቸው፣ በዛ መንገድ ነበር እግዚአብሔር መንገዳቸውን የሚቀይርላቸው፣ የሚሰማቸው። ወደ እነሱ ዘንበል የሚለው እግዚአብሔር በዛ መንገድ ስለሆነ መርዶኪዎስ ምዕራፍ 4 ላይ ሄዳችሁ ስታዩ አድርጓል። ምዕራፍ 4 ቁጥር 1 ላይ መርዶኪዎስ የተደረገውን ሁሉ ባወቀ ጊዜ ልብሱን ቀደደ። አያችሁ፣ ልብሱን ቀደደ፣ አለቀሰ፣ አመድ በላዩ ላይ ነሰነሰ፣ ወደ እግዚአብሔርም ጮኸ ይላል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ወደ እኔ ጮህ የሚል አምላክ አላቸው። ይጮሃል። አንዳንድ በህይወታችን ላይ የሚታወጁ አዋጆች፣ የሚመጡብን መከራዎች፣ የሚመጡብን ፈተናዎች ወደ እግዚአብሔር ያስጮሁናል፣ ያስሮጡናል። እንጾማለን፣ እንጸልያለን፣ እንተጋለን። ይሄ በብሉይ ኪዳን ነው። በአዲስ ኪዳን ግን የእግዚአብሔር ቃል ሲናገር በጌታ ሁል ጊዜ ደስ ይበላችሁን የተባለው ተቀይሯል። ድሮ አመድ እየነሰንስክ፣ አሁን ይሄ አመድ እየነሰንስክ እያለቀስክ ንስሐ ምናምን እንደዛ አይሰራም። አሁን የለም። በእግዚአብሔር ፊት ራሳችንን እንዴት ነው የምናዋርደው? ደስ ብሎን መዝሙራችንን እየዘመርን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ታስታውሳላችሁ፣ ጳውሎስ እኮ ብሉይ ኪዳንን ቅጥቅጥ አድርጎ ያጠና ሰው ነው። ቅጥቅጥ አድርጎ የበላ ሰው ነው። ኦኬ። ነገር ግን ሐዋርያ ሥራ ምዕራፍ 16 ላይ ሄዳችሁ ስታዩ ያቺ የሟርተኝነት መንፈስ ያለባት ሴት ከሷ ላይ ሟርቷን ሲያስወጡ፣ ከሷ ላይ ድግምቷን ሲመቱ አሳሰሯቸው ይላል። ሲያሳስሯቸው ዝም ብሎ እስር አይደለም፣ እጅና እግራቸውን ጥፍንግ አድርገው ይላል መጽሐፍ ሲናገር።
ዋጋ ሲያስከፍሏቸው፣ ሲገርፏቸው፣ ሲቀጠቅጧቸው፣ በረሃብ በጥም ዋጋ ሲያስከፍሏቸው ነበር። የዛን ጊዜ እስኪ አመድ ሰብሰብ አድርጉና አመድ አምጡልንና እያሉ አመድ እየነሰነሱ እንትናቸውን እየቀደዱ ጸጉራቸውን እየነጩ ነው ሲዘምሩ ይላል። ሃሌሉያ! ኢየሱስ ክርስቶስ ለዘላለም ጌታ ነው። ዛሬ በወጣብሽ አዋጅ ላይ ትዘምሪያለሽ፣ ትጾሚያለሽ፣ ትጸልያለሽ፣ ለእግዚአብሔር ፕሬስ ታመጫለሽ። የዛን ጊዜ እግዚአብሔር ሃሌሉያ ይሄ የተዘጋውን ነገር መቆራረጥ ይጀምራል። ደጆች ሁሉ ተከፈቱ ይላል። ዛሬ በጌታ በኢየሱስ ስም በየትኛውም ጠላት በየትኛውም አዋጅ የተዘጋ ደጅ በኢየሱስ ስም የተከፈተ ይሁን። ኢየሱስ ጌታ ነው። አሜን። ይከፈት በናዝሬቱ በጌታ በኢየሱስ ክርስቶስ። በማልቀስ አይደለም፣ ትቢያ በመነስነስ አይደለም፣ በመቧጨር አይደለም፣ በማጉረምረም አይደለም። አዲስ ኪዳን ተቀይሯል። ምንድነው? በቃ ትደሰታለህ። ምን ታረጋለህ? ታመሰግነዋለህ። ሃሌሉያ! በችግሩ ላይ ቆመ ታመሰግነዋለህ። በመከራሽ ላይ ሆነሽ ታመሰግነዋለሽ። ባልተመለሰ ጥያቄ ላይ ሆነ ታመሰግነዋለህ። የዛን ጊዜ ኢየሱስ ጌታ ነው። እግዚአብሔር ከዙፋኑ ላይ ዘንበል ይላል። እግዚአብሔር ፈጥኖ መልስ ያመጣል። የብዙ ሰዎች ችግር እሱ ነው። የብሉይ ኪዳንን እየጠቀሱ አመድ እየነሰነሱ ነው። እንጾማለን፣ እንጸልያለን። ኢየሱስ ጌታ ነው። በብዙ ጾም ይላል ጳውሎስ ሲናገር፣ በደከምኩ ይላል። ስጋችን እናደክማለን ግን ከእግዚአብሔር ስርዓት አንወጣም። አለን አዲስ ኪዳን ቢሆንም ስርዓት አለን። ስርዓታችን ፕሬስ ነው። ሃሌሉያ! ጌታ ይባረክ። ገና ለእግዚአብሔር መዘመር ስትጀምሩ ታነባላችሁ። አንዳንዱ እኮ በቃ እንደው ላልቅሽ ይውጣልኝ፣ በቃ ይውጣልኝ ይላል። አይ በምሬት ከምታለቅስ እየዘመርክ አልቅስ። ያንን እግዚአብሔር ያሸተዋል። ሃሌሉያ! አሜን። ያሸተዋል። ማክሬሌ በጃባቲ ጋናማስ በጌታ በኢየሱስ ስም ዛሬ የአንድ ሰው እይታ ሲቀየር ያለው፣ የአንድ ሰው ጾም ጸሎት ሲቀየር ያለው ኢየሱስ ጌታ ነው። ሕያው እግዚአብሔር ምስክሬ ነው። የዛን ጊዜ ፍሬያማ ትሆኛለሽ። የዛን ጊዜ እግዚአብሔር ላንቺ ዘንበል ይላል። የዛን ጊዜ እግዚአብሔር አዋጁን ይገለብጠዋል። እግዚአብሔርን እጁን ጠምዝዘን አዋጅ አናስገለብጠውም። በሕግጋቱ ሄደን አሜን። የእግዚአብሔር ሕግ ይሄ ነው። ታመሰግነዋለህ። አመሰገኑት ይላል። ፕሬስ አመጡ፣ ደስ አላቸው፣ እልል አሉ። ሃሌሉያ! አረንዶ ባካችሁ እንደሆነ በቃ ከዚህ እስር ቤት የሚያስፈታን እንደ ቶሎ በሉ፣ ያገለገልናቸውን ሰዎች ቶሎ ፈልጉ ምናምን ነው የሆነ ምንድነው የሚባለው በሀገር ቤት። እዚህ እንኳን ጠበቃ ነው። በሀገር ቤት ግን አንድ አለ እንደዚህ የሆነ ነገር አስይዘው የሚያስፈታ። እሱ ጠፋብኝ። አይገርማችሁም? ጌታ ይባረክ። አንድ ሰው ቢጽፍልኝ ደስ ይለኛል። እንደዛ እንትን ብለን የሚያስወጣን ሰው ምናምን አልፈለጉም። ዋስ ጌታ ይባረክ። አሜን። ማንም አልጻፈም ግን ያወቅኩት ዋስ አስይዘን አሁን ጻፋችሁ። ዋስ አይገርማችሁ? ዋስ አስይዘ፣ መታወቂያ አስይዘ፣ ቤት ቁጥር አስይዘ ምናምን አይሰራም። ኢየሱስ ጌታ ነው። በመንፈቀ ሌሊት እኮ ነው። አይገርማችሁም? ሌሊት ከባድ ነው። በድቅድቅ ጨለማ ውስጥ ምንም ብርሃን በሌለበት ዛሬ በጌታ በኢየሱስ ክርስቶስ የትኛውም ጨለማ ውስጥ ያላችሁ ሰዎች አመስግኑ፣ ዘምሩ ለእግዚአብሔር። ሕያው እግዚአብሔር ምስክሬ ነው። እግዚአብሔር ፈጥኖ ነገራችሁን ይመልሳል። አመስግኑ፣ ዘምሩ፣ ፕሬስ አምጡ ለእግዚአብሔር። ሃሌሉያ አሜን። አመድና ትቢያ ነው አይሰራም። ንቃ። ኢየሱስ ጌታ ነው። አሜን። ጌታ ይባረክ። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ከዚህ ከርስ እንወጣለን። የእግዚአብሔር ሕግ መልካም ነው። የእግዚአብሔር ሕግ ያማረ ነው። በዚህ መንገድ ለነ ጳውሎስ ሰራ። ያንን መንገድ አልተጠቀሙትም። ለምን? በቃ አሮጌው ሁሉ አልፏል። አሁን አዲስ ኪዳን ላይ ነን። ጌታ ይባረክ። አሜን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ መርዶኪዎስ ተረጋግቶ ከመቀመጡ በፊት አንድ ነገር አድርጓል። በእግዚአብሔር ፊት አልቅሷል፣ አመድ ነስንሷል፣ ጾሟል፣ ጸልዋል፣ አደባባይ ወጥቶ ጮኋል። ዛሬ በቤታችሁ ሆናችሁ መከራችሁ ላይ ቁጭ ብላችሁ
ስታመሰግኑ፣ ስትዘምሩ፣ ስትጸልዩ፣ ስትጾሙ፣ አንተ ትችላለህ ስትሉ ሕያው እግዚአብሔር ምስክሬ ነው። እግዚአብሔር መከፈት ያለበትን ሁሉ ይከፍታል፣ መቆረጥ ያለበትን ሁሉ ይቆርጣል። በማንም ያልተፈታ፣ በማንም ነብይ ያልተፈታ፣ በማንም ጸላይ ያልተፈታ፣ በማንም አገልጋይ ነገራችሁ ያልተፈታ ሰዎች ሕያው እግዚአብሔር ምስክሬ ነው። this is the key። ይሄ ነው ቁልፉ። ሳሪ ተባረክ። አሜን። ስለዚህ ይሄንን ስናደርግ እግዚአብሔር ወደኛ ዘንበል ይላል። ይሄንን ስናደርግ እግዚአብሔር ወደኛ ይመጣል። ይሄንን ስናደርግ እግዚአብሔር በሮቻችንን ይከፍታል። ይሄንን ስናደርግ እግዚአብሔር አዋጆቻችንን ይገለብጣል። ሊያናውጠን የወጣው መንፈስ ራሱ መናወጥ ይጀምራል። የዛን ጊዜ መናወጥ ጀመረ ይላል። ጉዳዩ የሚያናውጥ ነው። አዎ። ጉዳዩ ፊት የሚያስዋጭር ነው። አዎ። ጉዳዩ አገር የሚያስብል ነው። አዎ። የሆነ እርዳታ የሚያስፈልግ ነው። አዎ። ግን መርዶኪዎስ በቃ አስቴር አንድ ነገር ነው ያለችው። ሂድ አለችው። ጾሙ ጸልዩ። ስለማ? ስለኔ። ሂዱና ጾሙ ጸልዩ። አስቴር ላይ ሄዳችሁ አንብቡ። ስለኔ ሂዱና ጾሙ ጸልዩ። ስንት ቀን? 3 ቀን። ከዛስ? ከዛ በኋላ መርዶኪዎስ አመድም አልነሰነሰም፣ ትቢያም አልነሰነሰም፣ ከንጉሱ በር አልተነሳም። ስፍራሽን አትልቀቂ፣ ስፍራህን አትልቀቅ። አገልጋይ በደለኝ፣ እንደሆነ ነገር አደረገኝ ምናምን እያላችሁ ከእግዚአብሔር ቤት አትውጡ። ከእምነታችሁ አትጉደሉ። ከጸሎት ህብረት አትጉደሉ። ኢየሱስ ጌታ ነው። አሜን። እግዚአብሔር ታማኝ ነው። ባላችሁበት እግዚአብሔር ጥያቄያችሁን ይመልሳል። ባላችሁበት እግዚአብሔር ቋጠሯችሁን ይመልሳል። ባላችሁበት እግዚአብሔር ዘንበል ይላል። በምን? በመጽናት። መርዶኪዎስ ስፍራውን አልለቀቀም። ሃማ ያለበትን ስፍራ አስቡት። የንጉሱ ቤተ መንግስት ይገባል፣ ይወጣል፣ ሹመት አለው፣ እንደፈለገ ያደርጋል። ሃማ እኮ መርዶኪዎስ እኮ በር ላይ እኮ ነው የተቀመጠው። የሃማ ቦታ ማን አድርሶት? ማንም አላደረሰው። ግን አስቀናው። አያችሁ፣ ጠላት ያላችሁን ፖዚሽን አይደለም የሚያየው፣ ያላችሁን ስፍራ አይደለም የሚያየው፣ ያለሽን ይሄ የሀብት ማካበት ያለሽ የሆነ ደረጃ አይደለም የሚያየው፣ ዝና ምናምን አይደለም የሚያየው። ሰላምሽ፣ ደስታሽ፣ እረፍትሽ፣ አለመናወጥሽ፣ በአምላክሽ ታምነሽ አርፈሽ መቀመጥሽ ያማዋል። ምክንያቱም እሱ ያወጣው አዋጅ እናንተን ሊያናውጥ እንድታጉረመርሙ፣ እግዚአብሔር የሚያጉረመርሙበትን እንደሚጸየፍ ያውቃል። እግዚአብሔር ምስጋና እንደሚወድ ያውቃል። ስለዚህ ከዛ ምስጋና አንቺን ማንሳት ነው የሚፈልገው። ከዛ ደስታ፣ ከዛ እረፍት እናንተ ማውጣት ነው የሚፈልገው። ከዛ በኋላስ? ከዛ እንደፈለገ ጢባጢቤ ሊጮት ማለት ነው። እያስለቀሰ፣ አንዱን እየዘጋ፣ አንዱን እየቆለፈ፣ አንዱን እየሰበረ። መርዶኪዎስ ያለበት ፖዚሽን በጣም አስቀያሚ ነው። እንደ የኔ ቢጤ በር ላይ ነው የሚቀመጠው። ግን እሱ ራሱ አናደደው። ከዛ ስፍራ ራሱ አለመነሳቱ አናደደው። ከዛ ስፍራ አለመንቀሳቀሱ አናደደው። የማይመች ስፍራ ላይ እግዚአብሔርን ታምናችሁ መቀመጣችሁ ሕያው እግዚአብሔር ምስክሬ ነው፣ ጠላትን ያናድደዋል። ይሄ እኮ የማይመች ስፍራ ነው። እንዴት ነው የምታመሰግነው? እንዴት ነው የምታመሰግነው? ይሄ እኮ የማይመች ቦታ ነው። ይሄ እኮ ለእሷ የማይመጥን ቦታ ነው። ለእሱ እኮ የማይመጥን ቦታ ነው። ግን ይናደዳል። ለምን አልተበሳጨችም? ለምን አላማረረችም? ለምን አምላኳን አመለከች? ለምን ጌቷን ተከተለች? ለምን ጸናች? ለምን በረታች? ያናድደዋል። ኢየሱስ ጌታ ነው። ሃሌሉያ አሜን። ጌታ ይባረክ። ስለዚህ መርዶኪዎስ ከመደላደሉ በፊት ማድረግ ያለበትን ነገር አድርጓል። አያችሁ፣ አስቴር ምዕራፍ 4 ቁጥር 1 ላይ ያንን ሁሉ ነገር ካደረገ በኋላ ወደ ውሳኔ ገቡ። ከውሳኔያቸው በኋላ እረፍት መጣ። ሌላ ምዕራፍ 5 ላይ ነው አሁን ያነበብኩላችሁ። ምዕራፍ 5 ቁጥር 9 ላይ ባለመናወጡ
ተረጋግቶ የተቀመጠው በምን ምክንያት? አንቺ ስታመሰግኝ ጌታ ምስክሬ ነው የምላችሁ ከእግዚአብሔር ጥቅም ከእግዚአብሔር ባለፈ ደስታ ባለፈ አንቺ ታርፊያለሽ። አንተ ታርፋለህ። እርፍ ከመንቀሽቀሽ ህይወት እርፍ ከመባከን ህይወት እርፍ። ማን ይረዳኛል? ማን ያግዘኛል? ምን ይሻለኛል? ወዴት እሄዳለሁ? ረፍት በኢየሱስ ስም ረፍት ይብዛላችሁ። ረፍትን የናፈቃችሁ ሰዎች በጌታ በኢየሱስ ስም ረፍት ይብዛላችሁ። እየተናወጣችሁ ያላችሁ ሰዎች ዛሬ በናዝሬቱ በኢየሱስ ክርስቶስ ስም ከዚህ ብርሃን ጋር መገናኘት ይሁንላችሁ። ኢየሱስ ጌታ ነው። ሃሌሉያ አሜን። ስለዚህ የመጀመሪያው ባለመናወጥ መቀመጥ ጠላታችሁን ያበሳጨዋል። ሁለተኛው እንዳትናወጡ የመጀመሪያው ስቴፕ አለ። እሱ ስቴፕ ምንድነው ካላችሁኝ ነግራችኋለሁ። ማመስገን ነው። መርዶኪዎስ አመድ ነስንሷል። ዛሬ አመድ አንነሰንስም። ጌታ ይባረክ። መርዶኪዎስ ልብሱን ቀዷል። ዛሬኛ ልብሳችንን አንቀድም። ታጠብ ነው የሚለው አይደል? ተቀባ። ኢየሱስ ክርስቶስ እኮ ለታይታ አጸልዩ ለታይታ አሁን ተራራ ላይ ሄደን ቪዲዮ አድርገን መጽሐፍ ቅዱስ ይዘን ምንድነው ትርጉሙ? ስንበረከክ ምናምን ተራራ ላይ ፎቶ ተነስተን አሁን ምንድነው ይሄ? ምንድነው ትርጉሙ ማለት ነው? አይ ዶንት ማይንድ ግን ምንድነው ትርጉሙ? ዋትስ ዘ ሜሴጅ? በድብቅ እኮ ነው የሚለው። በስውር ተሰወር፣ ከፎቶ ተሰወር፣ ከሚዲያ ተሰወር፣ ከሁሉም ነገር ተሰወር። በአደባባይ እግዚአብሔር ይከፍልሃል። አሜን። ቅድም በእግዚአብሔር ፊት ሳለቅስ ነበር እዚህ ከመግባቴ በፊት ተንበርክኬ። ምን እያልኩ እንደሆነ ታውቃላችሁ? በእውነት ነው የምላችሁ። ቤተ ክርስቲያን ውስጥ እኔ ሲሄድ በጣም ልቤ የሚቃጠልበት አንድ ነገር ነበረ። ሰዎች ቤተ ክርስቲያን መጥተው ባለመፈወሳቸው ልቤ ያዝን ነበር። እንዴት አይፈወሱም? እንዴት ነፃ አይወጡም? ሲቅበዘበዙ ሳይ አዝን ነበረ። እግዚአብሔር የዛ መፍትሄ አደረገኝ። ክብር ለኢየሱስ ይሁን። አሜን። ከመቅበዝበዝ ህይወት ያረፉ ብዙ ሰዎች አሉ። ከአጋንንት እስራት የተበጣጠሰላቸው ነገራቸው የተፈታ የተለቀቀላቸው ሰዎች እልፍ ነው ማቅ። የተፈወሱ ሰዎችን እልፍ ነው ማቅ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ጌታ ይባረክ። አሜን። ኢየሱስ ያድናል። ስለዚህ አያችሁ በጓዳ እኔ እግዚአብሔርን በጓዳ ነው የጠየቁት። በጓዳ ነው እግዚአብሔር። ማንም የሆነ ሰው ዘይት እንደዚህ እየለቀለቀ የቀባኝ ሰው የለም። እኔ ኢየሱስ ጌታ ነው። ጌታ ይባረክ። አሜን። የቤተ ክርስቲያንን ህግ አከብራለሁ፣ ግን በውስጥ እግዚአብሔር በጓዳ ነው መጀመሪያ መንፈስ ቅዱስ እንደወደደ የጸጋ ስጦታን ይሰጣል የሚለው። ለምን? ለቤተ ክርስቲያን ጥቅም። ቤተ ክርስቲያን አንተ ነህ፣ ቤተ ክርስቲያን አንቺ ነሽ። ለትውልዱ ነው። ትውልዱ ነፃ እንዲወጣ፣ ትውልድ እንዲፈወስ፣ ትውልድ እንዲያርፍ፣ ትውልድ ተረጋግቶ እግዚአብሔርን እንዲያመሰግን፣ ትራንስፎርሜሽን እንዲሆን፣ ከማጉረምረም ህይወት ወጥቶ። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። ስለዚህ ጌታ ይባረክ። ዛሬ በጓዳ ውስጥ እያለቀሳችሁ ያላችሁ ሰዎች አላችሁ። እያዘናችሁ ያላችሁ ሰዎች አላችሁ። የወጣባችሁ አዋጅ እያስጨነቃችሁ ያላችሁ ሰዎች አላችሁ። ይህንን ሚስጥር ነገርኳችሁ። አመስግኑ፣ ዘምሩ። እግዚአብሔር ይችላል። ክብር ለኢየሱስ ይሁን። አሜን። ጌታ ይባረክ። ስለዚህ ሌላው ሶስተኛና የመጨረሻው የምናገረው ስለ እምነታችን ይፈተናል። ባይዘው እምነት ይፈተናል። ታውቃላችሁ፣ መከራ ሲመጣ እምነትህ ይፈተናል። አንዱ በህይወታችን ላይ ጠላት የሚያመጣው እኛን ከእግዚአብሔር ላይ ካለን እምነት ለማጉደል ነው። እግዚአብሔር ላይ ካለን መደገፍ እኛን ለማሸሽ ነው። ማጉረምረም ሲመጣ እምነት እየራቀ ነው የሚመጣ። እየዘመርኩ እያገለገልኩ እያመለኩ እያመንኩ በቃ ቢቀርስ ትላለህ። ከዛ በኋላ አየ እምነታችሁን ቀስ እያለ እየወሰደ ባዶ ራቁት ሊያስቀር ነው የሚፈልገው። ስለዚህ የትኛው መከራ ሲመጣ ማስተዋል አለብን። እግዚአብሔር በጌታ በኢየሱስም ማስተዋል ይስጠን። አሜን። መከራ በህይወታችሁ ላይ ሲመጣ ወደ ማስተዋል
እምነቴን ሊፈትነኝ ይሆን? ታብታብ እያደረጋችሁ እምነቴን እየፈተነኝ ይሆን? ይሄ ነገር ከእግዚአብሔር ሐሳብ ከእግዚአብሔር መንገድ ሊያወጣኝ ነው እንዴ? ምን ይታወቃል? እግዚአብሔር እኮ እንደ ወርቅ አንጥሮ እኮ ሊያወጣኝ ይችላል። ይሄ እኮ የእግዚአብሔርን ክንድ እኮ ላይበት ይሆናል። ሌላ ምስክርነት እኮ በህይወቴ ላይ ሊሆን ያው እግዚአብሔር ምስክሬ ነው። እኔ በህይወቴ ላይ የሆነ ነገር ሲመጣ በቃ ሌላ ምስክርነት ደግሞ ሊመጣ ነው ላለው ኢየሱስ ጌታ ነው። አምነዋለሁ እግዚአብሔርን። ትላንትናም ዛሬም እግዚአብሔር በህይወቴ ላይ ታምራት እያደረገ ነው። ዛሬም ባንቺ ላይ ያደርጋል። ዛሬም በእናንተ ላይ ያደርጋል። ትላንት የረዳ ትዝታ ብቻ አይደለም። አረ ዛሬም የቆምኩት በሱ ነው። ዛሬም እዚህ ጋር ቁጭ ብዬ ማገለግለው በሱ ነው። ዛሬም እናንተ ያላችሁበት ቦታ ያላችሁት በሱ ነው። ያለሱ ፈቃድ የበላ ያለሱ ፈቃድ የጠጣ ማን ነው ይላልኩ መጽሐፍ ሲናገር መክብብ ላይ አሜን። በተድላ እንድንበላ እንድንጠጣ በጤና እንድንሰራ እንድንወጣ እንድንገባ ትላንትና የረዳሽ እግዚአብሔር አዎ ትላንትም ረድቶኛል፣ ዛሬም እየረዳኝ ነው። ዛሬንም ማሰብ አለባችሁ። ሁልጊዜ የትላንትና እግዚአብሔር ብቻ አይደለም ያለው። አሁንም የእግዚአብሔር ምሕረት አሁንም የእግዚአብሔር ቸርነት አሁንም እየተከተለ ስሙ ይባረክ አሜን። ስለዚህ እምነታችሁ ይፈተናል። ይህንን እናያለን። እምነታቸው የተፈተነ አዲስ ኪዳን ላይ ደግሞ ማርቆስ ምዕራፍ 4 ቁጥር 35 ያለውን አነባለሁ በጌታ በኢየሱስ ስም። ያ ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። እነርሱ ሕዝቡን ትተው በጀልባዋ ውስጥ እንዳለ በዚያው ይዘውት ሄዱ። ሌሎች ጀልባዎችም አብረውት ነበሩ። በዚህ ጊዜ ኃይለኛ አውሎ ነፋስ ተነሳ። ማዕበሉም ውሃ እስኪሞላበት ድረስ ጀልባዋን ያናውጣት ነበር። ኢየሱስ ግን ትራስ ተንተርሶ ከጀልባዋ በስተኋላ በኩል ተኝቶ ነበር። እነርሱም ቀስቅሰው መምህር ሆይ ስናልቅ አይገድምህን አሉት። እርሱም ተነስቶ ነፋሱን ገሰጸው፣ ባህሩንም ጸጥ ረጭ በል አለው። ነፋሱም ጸጥ ረጭ አለ፣ ፍጹምም ጸጥታ ሆነ። ደቀ መዛሙርቱንም ስለምን እንዲህ ፈራችሁ? ቁጥር 40 ላይ የምፈልጋት ቃል ይችናት። ስለምን እንዲህ ፈራችሁ? እስከዚህ እምነት የላችሁምን አላቸው። አይገርማችሁ? እምነታቸው ተፈተነ። እዚህ መርከብ ውስጥ ኢየሱስ ነበር። እዚህ ጀልባ ውስጥ ኢየሱስ ነበር። አንቺ ውስጥ መንፈስ ቅዱስ አለ። አንተ ውስጥ የእግዚአብሔር መንፈስ አለ። ግን አትፈተንም ማለት አይደለም። ግን ማዕበል አይመጣም ማለት አይደለም። የሚያናውጥ ነገር በህይወት ላይ ይመጣል። የሚያናውጥ ነገር በህይወትሽ ላይ ይመጣል። አያችሁ፣ ኢየሱስ የለም እሱ ዳር ቆሞ ሂዱ እናንተ ተሻገሩ ብሎ አይደለም ያሻገራቸው። ኑ አብረን እንሻገር ብሎ ይዟቸው ሄደ ነው የሚለው መጽሐፍ ሲናገር። ዛሬ ምንድነው እያናወጣችሁ ያለው? ኢየሱስ ከናንተ ጋር እንዳለ እስካይመስል ድረስ ምንድነው ነገራችሁን እያመሰው ያለው? በጌታ በኢየሱስ ስም ዛሬ ጸጥ ይላል። አሜን። ኢየሱስ ጌታ ነው። ጸጥ ይላል በናዝሬቱ በጌታ በኢየሱስ። ንፋሱንም ገሰጸው ጸጥ አለ ይላል። ዛሬ በኢየሱስ ስም እገስጻለሁ። የትኛውም ነውጥ ከህይወታችሁ ላይ ጸጥ ይበል። በሽታ ጸጥ ይበል። መከራ ጸጥ ይበል። ግራ መጋባት ጸጥ ይበል። ማዕበላችን ልዩ ነው። የልጅ ማዕበል ያናውጠናል። የትዳር ያናውጠናል። የስራ ያናውጠናል። የምናምን የሀገር ያናውጠናል። ወረቀት ያናውጠናል። ቪዛው ያናውጠናል። አረ ምኑ ኑሮ ውድነቱ ያናውጠናል። ስራ ማጣቱ፣ ስራ መስራቱ፣ ነውጣችን ይለያያል እንጂ እኮ ነውጣል አለ። ዛሬ ግን በኢየሱስ ስም ጸጥ ይላል። አሜን። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ያ ማለት ኢየሱስ ካንቺ ጋር የለም ማለት አይደለም። ያ ማለት ኢየሱስ ካንተ ጋር የለም ማለት አይደለም። የሚያናውጣችሁ ነገር አለ ማለት የለም ማለት አይደለም። መርከቡ ላይ ነበረ ኢየሱስ መርከቡ ላይ ተኝቶ ይላል። ማዕበሉ እኮ እየሞላ ነው።
በቀደመው ትርጉም ስታዩ ውሃው ማዕበሉ መርከቡን እየሞላው ነው ይላል። አይገርማችሁ? ግን ኢየሱስ ጸጥ ብሎ ተኝቷል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ እምነት ምን ያደርጋል ስትሉኝ? ያሳርፋል። በእግዚአብሔር መታመን ዲፔንድ መሆን። እስቲ እነዛን ሁሉ ሲያበላ እነዛን ሁሉ ሲያጠጣ፣ አዎ ዩቱብ ላይ ለቀዋለሁ። እነዛን ሁሉ ሲያበላ እነዛን ሁሉ ሲያጠጣ እነዛን ሁሉ ተአምራት ሲያደርግ ያዩት ደቀ መዛሙርቶቹ ትናንትና ያሳለፈንን ትላንት ያሻገረንን ዛሬ እያኖረን ያለውን ጌታ አንዳንድ ጊዜ እርስት አድርገን እንናወጣለን። በተወረወረብን በተነሳብን በደረሰብን ነገር መናወጥ ግን እኮ አለ፣ ጌታ እኮ አለ። መርከቧ እኮ ወደዚህ ወደዛ ወደዚህ ወደዛ ወደዚህ ወደዛ ስትናወጥ ኢየሱስ አለ። ጸጥ። ጉዳቸውን ነው ማየው ብሎ አንዳንዶቻችን ሕያው እግዚአብሔር ምስክሬ የሚያናውጠንን ነገር ጸጥ በል እስከምንለው ነው። ዝም በል። ስልጣን ሰጥቶሃል፣ ስልጣን ሰጥቶሻል። እየጮህብሽ ያለውን ነገር ጸጥ በል። እምነታችን ራሱ አንዳንድ ጊዜ እምነታችን ጸጥ ያደርገዋል። ሳትናገሪ ምንም አይነት ቃል ሳታወጪ በእግዚአብሔር በመደገፍሽ ብቻ በእግዚአብሔር ላይ ባለ ዲፔንድ በእግዚአብሔር ላይ ባላችሁ እምነት ብቻ ጸጥ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ጸጥ ይላል። እነዚህ ሰዎች ኢየሱስ ብድግ ብሎ ወይ ለምን አልቀሰቀሳችሁኝም እንዴ? ይሄን ያህል ውሃ እዚህ መርከብ ውስጥ እስከሚገባ ድረስ አረ ቶሎ በሉ ምን እንሻል አላላቸው። እናንተ እምነት የጎደላችሁ አላቸው። አያችሁ፣ አንዳንድ መከራ የሚያጠፋን የሚመስል ዋጥ ስልቅጥ የሚያደርገን የሚመስል ወይ በቃ አለቀልኝ 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 የሚያስብል ግን ያው እግዚአብሔር ምስክር እምነታችሁን ሊፈትን በጌታ በኢየሱስ ስም ዛሬ ጸጥ ይበላሜ። ክብር ለኢየሱስ ይሁን። ምን ነው አላለም ኢየሱስ። ስለምን እምነት የጎደላችሁ ናችሁ እናንተ። እንዴት ነው ማታምኝ? እስከ መቼ ነው ማታምኑኝ? ዛሬ መንፈስ ቅዱስ ለእናንተ እንደዛ እያለ ነው። እስከ መቼ ነው ማታምኝ? እስከ መቼ ነው የሚያናውጥሽ? ጠላት የሚወረውራቸው ቀስቶች በሙሉ እስከ መቼ ነው በህይወትሽ ላይ ዝም ብሎ እንደፈለገ እያናወጠ እንደፈለገ? ደስ ነው የሚለው። ሃማ አያችሁ ተናወጠ። ጠላትሽን ማናወጥ ትፈልጋለሽ? ቦታ ስፍራ ተቀያየሩ። ዛሬ በኢየሱስ ስም ስፍራ እንቀያየራለን። አሜን። ጠላት ያወጀብንን ያወጣብንን ያስቀመጠብንን ያነሳብንን የትኛውንም አዋጅ ወደሱ እንመልስና እኛ ደግሞ ሃሌሉያ ወደ ስፍራችን። አሜን። መርዶክዮስ ወደ ስፍራው ተመለሰ። ልክ ስፍራውን ሲይዝ ሃማ መበሳጨት ጀመረ። ስፍራችሁን አትልቀቁ ወዳጆች። ከእግዚአብሔር ላይ ካላችሁ እምነት ሽርትት አትበሉ፣ አትውጡ። በኢየሱስ ክርስቶስ ስም ዛሬ መመለስ ይሆናል። የትኛውም እያባዘነን ካለ ነገር፣ የትኛውም እያስለቀሰን እያስቧጨረን ጸጉራችንን እያስነጨን ካለ ነገር በናዝሬቱ በጌታ በኢየሱስ ክርስቶስ ስም ዛሬ ማክሬሌቤ ጃባዲካናማስ መውጣት ይሆናል። ሃሌሉያ አሜን። ማረፍ ይሆናል። ያለመናወጥ በኢየሱስ ክርስቶስ ስም ቁጭ ማለት ይሆንልሻል። ያለመናወጥ በናዝሬቱ በኢየሱስ ስም ርፍ ማለት ይሆናል። የዛን ጊዜ ወደ አንቺ የወረወረውን ትመልሻለሽ። በቃ ይመለሳል። ተመለሰ። መናወጥ ጀመረ። ያ ሁሉ ግብዣ መጥቶለት ያ ሁሉ ቤተ መንግስት ውስጥ ሽርጉድ ባይ መሆን ተሰጥቶት ያ ሁሉ ቁጭ አለ መርዶክዮስ። እሱ መናወጥ ጀመረ። ፕላን ማውጣት ጀመረ። ሃሌሉያ። ያያችሁ እናንተ በእግዚአብሔር ላይ ታምናችሁ በእግዚአብሔር ላይ ተደግፋችሁ እርፍ ብላችሁ እያመሰገናችሁ እግዚአብሔር መልካም ነው፣ ዛሬም ይችላል፣ ዛሬም ይረዳኛል፣ ዛሬም ያወጣኛል፣ ኢየሱስ ጌታ ነው፣ እንደ ፈቃድህ ይሁንልኝ ስትሉት ሃሌሉያ እግዚአብሔር ስለእናንተ
መፍጠን ይጀምራል። ጠላትም እናንተን ለማጥፋት እንዲማ መናወጧንማ ጥላ ላናውጣት ያወጣሁትን አዋጅማ አርክሳብኝ ብሎ እንደገና እሱ ሌላ እቅድ ሲያወጣ እግዚአብሔር ያንቺን መዝገብ ቶሎ ቶሎ ያገላብጠዋል በኢየሱስ ስም። ሃሌሉያ አሜን። የመርዶኪዎስ መዝገብ መገላበጥ ጀመረ። ክብር ለኢየሱስ ይሁን። ጠላትሽ በአደባባይ ሰቅላታለሁ እያለ ሲያውጅ ክብር ለኢየሱስ ይሁን። ሃሌሉያ አሜን። እግዚአብሔር ደግሞ አምጥቶ ጉብ ያደርገዋል። ዘውዱን አምጥቶ ባንቺ ላይ ይጭናል። ረፍቱን አምጥቶ ባንቺ ላይ ኢየሱስ ክርስቶስ ለዘላለም ጌታ ነው። ባለሽበት ምድር ላይ እግዚአብሔር ያከብርሻል። ባለበት ምድር ላይ እግዚአብሔር ያከብዳል፣ ያገናሃል በኢየሱስ ስም። ሃሌሉያ ጌታ ይባረክ አሜን። እግዚአብሔር እንደዛ ነው የሚያደርገው። የሚታመኑትን አምላካቸው ተብሎ ሊጠራ አላፈረባቸውም ይላል ዕብራውያን ምዕራፍ 11 ላይ ሄዳችሁ ስታዩ ስላመኑት ሰዎች ነው የተጻፈው። ባይዘው ስላጉረመረሙት ስለተሳደቡት ምናምን አልተመሰከረላቸው። እግዚአብሔር አምላካቸው ተብሎ ሊጠራ በእነሱ አላፈረም ይላል። ያውም እኮ አላገኙም። ዛሬ እኮ እኛ የነገረኝ ትንቢት አልተፈጸመም እኮ ብለን እኮ እኛ ስንት ነገር ና ውሸታም ነው እነዛ ቸርች ውሸታም ናቸው እዛ እኮ እንትን ምናምን ታዲያ እግዚአብሔር እኮ ካለ ለምን እንዲያረግም በህይወቴ ምናምን እንላለን። እነሱ ከሩቅ አዩት ይላል። ማክሬሌ በጃባቲካና እምነት ሲኖርህ ታየዋለህ። ስታይ ትጠግባለህ፣ ትረካለህ። በቀርፍ ማየት ያረካል። አዩት፣ ከሩቅ አዩት፣ ተመለከቱት፣ አመኑት። እግዚአብሔር በቃ ብትሰጠኝም ባትሰጠኝም ችግር የለውም፣ ብቻ አንተ ከኔ ጋር አሁን፣ ብቻ እግዚአብሔር ከእናንተ ጋር ይሁን። አሜን። ብቻ እግዚአብሔር ከእናንተ ጋር ይሁን። ወዳጆቼ ምንም ነገር ይጥጡ፣ ምንም ነገር ይጥፋ፣ ምንም ነገር ይቅር፣ ምንም ነገር አይሳካ፣ ምንም ነገር አይከናወን፣ በኢየሱስ ስም የእግዚአብሔር አብሮነት ካንቺ ጋር ካለ ታርፊያለሽ። የነዚህ ሰዎች ግን ተአምር ነው። እግዚአብሔር ከነሱ ጋር እያለ የማዕበሉ ጌታ ከነሱ ጋር እያለ ተናወጡ። ወዳጆቻችን እኮ የእግዚአብሔር እኮ አብሮነት ስለሌለ እኮ አይደለም እየተናወጠን ያለ ነው። እግዚአብሔር እኮ አብሮናል። መንፈስ ቅዱስ እኮ አለ። በዚህ ይነግረናል፣ በቃል ይነግረናል፣ በመዝሙር ይነግረናል፣ በትንቢት ይነግረናል። ግን እረፍት የሌለን ሰዎች አለን። በቃ እምነት አልባ። ዛሬ በኢየሱስ ስም እምነት ትካፈላላችሁ። ይሄ እምነት ያሳርፋችኋል። አሜን። ኢየሱስ ጌታ ነው። እምነትን በናዝሬቱ በጌታ በኢየሱስ ክርስቶስ ስም ተሞልታችሁ ትወጣላችሁ። እሱ ነው የሚያስፈልገን በዚህ ሰዓት። እሱ ነው የሚያስፈልገን ለማረፍ። እሱ ነው የሚያስፈልገን። ሁኔታው ሆነ አልሆነ፣ ነገሩ ሆነ አልሆነ፣ የሚያስፈልገን ይሄ ነው። የሚያስፈልገው ጥቂትና አንድ ነው አለ። በጣም ጥቂት ነገር ናት የምታስፈልገን። እምነት የሰናፍጭ ቅንጣት ታህል እምነት ቢኖራችሁ እኮ ነው የሚለው። አይገርማችሁ? ሶ ፓወርፉል እምነት በጣም ከባድ ነው፣ ከባድ ነገር ነው። በህይወታችሁ ላይ ይሄ እምነት ከመጣ ዘመናችሁ ሙሉ ታርፋላችሁ። ብዙዎችን የሚያናውጠው፣ ብዙዎችን የሚያስለቅሰው፣ ብዙዎችን ዋጋ የሚያስከፍለው እናንተ ጋር ሲመጣ አይችልም። ጊቭ አፕ፣ ዞር በል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ ዛሬ በናዝሬቱ በኢየሱስ ስም በዚህ ጉዳይ ላይ ጸልያለሁ። ጌታ ይባረክ። አሜን። ያስተማረን ጌታ በናዝሬቱ በጌታ በኢየሱስ ስም የተባረከ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። እምነት በቃ እየጎደለኝ ነው፣ ነገሮች ሁሉ እያናወጡኝ ነው የምትሉ ሰዎች እዚህ ውስጥ አላችሁ። ምንም አንዳንድ ቁጥር ጻፍ 77 ምናምን አያስፈልግም። እኔ አውቃለሁ። ጌታ ምስክሬ። ምክንያቱም እግዚአብሔር ዝም ብሎ በዚህ ሰዓት አላስገባኝ። እግዚአብሔር ዝም ብሎ ቃሉን በዚህ ሰዓት እኔን ቁጭ አድርጎ እዚህ ጋር አያስተምራችሁም። እናንተንም እዚህ ቦታ ላይ አይጠራችሁም። ያለ ምክንያት እዚህ ቦታ ላይ አትመጡም። የሆነ የሚያናውጣችሁ ነገር አለ። ስፍራችሁ ሊያስለቅቃችሁ የሚታገላችኋል። እሱ በጌታ በኢየሱስ ስም ዛሬ ተቆረጠ ይሁን። አሜን። በኢየሱስ ክርስቶስ ስም ዛሬ ከህይወታችሁ ላይ ምንጩ የደረቀ ይሁን እንጂ ሰስ ማይቲ ነው። ምስክርነት እያመጡ ያሉ ሰዎች ይሄን ሰሞን ማለት ጌታ ምስክር እዚህ ላይ አስገብቼላችሁ ጸልዬላችሁ አይደለም።
እንደዚሁ በእምነት ቃሉን ተካፍለው አምነው የተጸለየውን ጸሎት አምነው አሜን ብለው የራሳቸው መልእክታቸው የሆነ ስለሚመለከታቸው አሜን ብለው ወሰዱ። እግዚአብሔር ታምራት አደረገ። ስለዚህ በናዝሬቱ በኢየሱስ ስም ጸልያለሁ። የትኛውም ወጀብ ከህይወታችሁ ላይ ጸጥ ይበል። የትኛውም ማዕበል በጌታ በኢየሱስ ስም እምነታችሁን ሊጨምር፣ እምነታችሁን ሊያጠነክር፣ እምነታችሁን ሊያሳድገው፣ ሃሌሉያ አሜን፣ ሊያጠነክራችሁ፣ ሊያበረታችሁ እንጂ ካላችሁበት ስፍራ ላይነቅላችሁ በጌታ በኢየሱስ ስም ጸልያለሁ። ካላችሁበት ስፍራ ፈቀቅ ላያደርጋችሁ፣ ከእምነታችሁ፣ ከጸሎታችሁ፣ እግዚአብሔርን ከማምለካችሁ፣ ከመታመናችሁ፣ ጸንታችሁ ከመቆማችሁ በጌታ በኢየሱስ ክርስቶስ ላይነጥላችሁ፣ ላይለያችሁ ዛሬ ጸልያለሁ። ኢየሱስ ጌታ ነው። እምነታችሁ እንዲያድግ ጸልያለሁ፣ እንዲጨምር ጸልያለሁ። ሃሌሉያ። ትላንት ከነበረሽ እምነት ዛሬ እንዲጨምር። እኔ ትላንትና የነበረኝ እምነት ዛሬ ላይ የለም፣ ጨምሯል፣ አድጓል። አሜን። የክርስቲያን ህይወቱ አንዱ ፍሬያማነታችን እናድጋለን። በቃ በመንፈሳዊ እናድጋለን። ልክ እድሜያችን 1 ዓመት 2 ዓመት 3 ዓመት እያለ እንደሚያድግ እምነታችን እያደገ ከዛ ስፒሪቹዋል ህይወታችን እየተለወጠ ማስፈልጉ ነገሮች ከላያችን ላይ እየተቆረጡ እየተንከባለሉ፣ ኢየሱስ ጌታ ነው። እኛ ግን እየተቀየርን ነገሩ ሳይቀየር እናንተ እየተቀየራችሁ ትመጣላችሁ። ነገሩ ሳይለወጥ እናንተ እየተለወጣችሁ ትመጣላችሁ። ምክንያቱም ችግሩ ነገሩ ጋር ስላይደለ፣ ችግሩ ሁኔታው ላይ ስላይደለ። አያችሁ፣ አሁን ትላንትና የመሰከረችኝ ልጅ እዚህ ጋር ካለች ትገባለች። ጻፊልኝ፣ ስሟ ጠፋብኝ። ትርሃስ ነው ልጅ እዚህ ጋር ካለች ትገባለች። ጻፊልኝ፣ ስሟ ጠፋብኝ። ትርሃስ ነው ያለች። እዚህ ላይ ትመሰክራላችሁ። ድምጼ ይሰማል አይደል ቅዱሳ? ድምጼ ይሰማል? የስ ኦኬ። እሺ፣ ጌታ ይባረክ። ስልክ ስለገባብኝ ነው። በጌታ በኢየሱስ ክርስቶስ ስም ትላንት የመሰከረችልኝ ልጅ ነገሮቿ እየተያዙ ነገሮቿ እየተበላሹ የነገሮቹ ብቻ አይደለም አለች። እኔ ተይዤ ነበር አለች። እኔ እናወጥ ነበር አለች። እኔ ሰላም አይሰማኝም ነበር አለች። ለምን ጥያቄ ውስጥ መጸለይ አስጠላኛለች። በቃ የዛን ቀን ስገባማ አንቺ ጋር ልጅ በቃ አስጠልቶኝ በቃ ጊቭ አፕ አድርጌ ነበር አለች። በጣም ብዙ ነቢያቶች ምናምን ጸልዩልኛል አለች። ትናገራለች ልጅቷ ምስክርነቷን። ግን ብዙ ነቢያቶች ጸልዩልኛል፣ አንድ ሰው ጸልዩልኝ፣ ተለቋል፣ አንቺ ነገር ተፈቷል ነው ይሉኛል። ግን ያው ነው አለች። እግዚአብሔር ግን ቀን አለው። ሃሌሉያ አሜን። ያቺ ቀን የእሷ ቀን ሆነ። ዛሬ በኢየሱስ ስም ያንቺ ቀን ይሄ ቀን ያንቺ ቀን ይሁን። ይሄ ቀን ያንተ ቀን ይሁን። የመፈታት ቀን ይሁን። የመጎብኛችሁ ቀን ይሁን በኢየሱስ ስም። ኤልሳቤጥ የመጎብኛዋ ወራት ደረሰ ይላል እግዚአብሔር። በወራት በቀን በአመታት የሚጎበኝ አምላክ ነው። ዛሬ በኢየሱስ ስም ያንቺ ቀን ይሁን። ዛሬ በጌታ በኢየሱስ ክርስቶስ ስም የእናንተ ቀን እንዲሆን ጸልያለሁ። ነገራችሁ እንዲፈታ ጸልያለሁ። ነገራችሁ እንዲለቀቅ ራካባሼ ባዲጋናማስ ማክሬሌቤጃ ባህዲያናሙሲያ በኢየሱስ ክርስቶስ ስም ነገራችሁ ይፈታ፣ ነገራችሁ ይለቀቅ በናዝሬቱ በጌታ በኢየሱስ ስም። ሊያናውጣችሁ ስፍራ ሊያስለቅቃችሁ የወጣ የትኛም አዋጅ የተገለበጠውን ዛሬ አዋጅን እገለብጣለሁ በኢየሱስ ስም። የጤና አዋጅ የተገለበጠውን አሜን። ክፉ በእናንተ ላይ ያወጣው የትኛውም በናዝሬቱ በኢየሱስ በስራ ቦታ የወጣባችሁ አዋጅ ራካባሼ ባዲጋና ማሶ የትኛውም በወረቀት ላይ የወጣባችሁ አዋጅ በቪዛ በፓስፖርታችሁ ላይ በናዝሬቱ በኢየሱስም እየተገባችሁ ግን የማይገባችሁን ጠላት ያወጣውን እንደ እግዚአብሔር ፈቃድ ያልሆነውን አዋጅ ዛሬ በኢየሱስም እገለብጣለሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። በናዝሬቱ በኢየሱስ ክርስቶስም አዋጅን በአዋጅ የሚሽር የናዝሬቱ ኢየሱስ ዛሬ በዚህ አለ። ዛሬ አዋጅን በአዋጅ ሕያው እግዚአብሔር ምስክሬ፣ በጣም ብዙ ሰዎች ትመሰክራላችሁ። አሜን። አዋጅ ተገልብጦ ብዙ ሰዎች ትመሰክራላችሁ። ጌታ ይባረክ። ነገሮች ተቀይረው ትመሰክራላችሁ። ሌላው ደግሞ ኢየሱስ ጌታ ነው። ሌላው ደግሞ
ምንድነው ማየው? ኢየሱስ ያድናል። ሃሌሉያ! በጌታ በኢየሱስ ክርስቶስ ስም። ሌላው ደግሞ ጸሎታችሁ የሚቀየር ሰዎችን አያለሁ። እያለቀሳችሁ እያጉረመረማችሁ አመድ እየነሰነሳችሁ እንደ ብሉይ ኪዳን የምታለቅሱ ሰዎች አላችሁ። እንደዚህ አይነት ጸሎት አቁሙ። ምንም ፍሬ የለው። እውነቴን ነው የምነግራችሁ። ዛሬ በአዲስ ኪዳን አመድ አይደለም። ዛሬ በአዲስ ኪዳን ልብስ መቅደድ አይደለም። መብትህ ነው። መብቴ ነው ካልክ መብትህ ነው። አንድ ምስክርነት ልንገራችሁና አስተማሪ ቆይቷል ሲነግረን ምስክርነቱ ከሱ ነው የሰማሁትና አንድ ሰውዬ ነበር አለ፣ ጓደኛችን ነበር አለና ሰውየው 12 ሆነን ጾም ጸሎት እንግባ ብሎ ገቡ አለ። 12 ሆኖ ጾም ጸሎት ይዘው ይሄ የኢትዮጵያ ኩሽና የኢትዮጵያ ኩሽና ይሄ ውጪ ላይ ያለ ኩሽና እኛ ሰፈር ነበረ። ኩሽና ታውቃላችሁ። እና ይሄ ብዙ ሰው እየሄደ የሚጋግርበት ምናምን እዛ ያለ አመድ አለ። እና ሰውየው እዛ የዳዊትን እየጠቀሰ ይህንን ህዝብ ይህንን ትውልድ ነፃ የምታወጣው አንተ ነህ ብሎኛል ጌታ ብሎ አመድ እየነሰነሰ ሳንበላ ሳንጠጣ እንጾማለን ለ21 ቀን ብሎ ሰውየው ገብቶ ሰው እየደከመው እየቀነሰ 3 ቀሯል። በቃ ምክንያቱም 21 ቀን ሳትበላ ሳትጠጣ ምን ማለት ነው? 40 ቀን ነው መሰለኝ፣ አይ ቲንክ 40 ቀን ነው አላው እንደዛና ሳንበላ ሳንጠጣ እና ነፃ የወጣ ህዝብ ነው። በደሙ ነፃ ወጥቷል እኮ። አሁን እኮ የክርስቶስ ኢየሱስ ደም ዛሬም ትኩስ ነው። ትውልድን ነፃ ለማውጣት ያንተ አመድ መነስነስ ምንም አያስፈልግም። የኛ አመድ መነስነስ የኛ የሆነ ነገር ጸልይልሻለሁ እልፍነሽ። አሜን። በጌታ በኢየሱስ ስም። ሰውየው ምን እንደሆነ ታውቃላችሁ? መጨረሻ ላይ ሁለቱም አቅቷቸው ወጡ ማለት ነው። መጨረሻ ላይ ብቻውን ቀረ። ብቻውን አመድ እየነሰነሰ ይህንን ትውልድ ይህንን ነፃ ማውጣው እኔ ነኝ እያለ እየጠቀሰ የዳዊትን አበደ። ሰውየው በእውነት አበደ። አብዶ ይሄ ጥቁር መጽሐፍ ነው እያለ መጽሐፍ ቅዱስን ይዞ ራቁቱን። መጨረሻችን አያምርም። ከእግዚአብሔር እንትን የራቀ ኢየሱስ ጌታ ነው። ከእግዚአብሔር ሐሳብ የራቀ ማወቅ አለብን። መጽሐፍ ቅዱስን ማወቅ አለብን ወዳጆቼ። መቼ ነው የተጻፈው? ለምንድን ነው የተጻፈው? እሱን ወደፊት ጌታ ይረዳኛል። በደንብ በዙም አስተምራለሁኝ በዚህ ጉዳይ ላይ እንዴት መጽሐፍ ቅዱስ ማንበብ እንዳለብን። በዘመናት ተከፋፍሎ ነው መጽሐፍ ቅዱስ የተጻፈው። አሜን። ጳውሎስና ሲላስ ለምን አመድ አልነሰነሱም? እስቲ ሄዳችሁ እዩ። በሁሉ አመስግኑ። ምስጋና ብቻ ነው የሚለው። ምስጋና አመድ አለው እንዴ? አመድ እኮ የለውም። ተቀቡ፣ ታጠቡ፣ ዘምሩ ነው የሚለው። ፕሬስ አምጡ። ሁልጊዜ በጌታ ደስ ይበላችሁ ብሎ ዘጋው። በቃ ፊልጵስዩስ 4:4 ላይ ጭራሽ ሁልጊዜ እኮ ምቾት የለም ማለት፣ ሁልጊዜ እኮ ሰላም የለም፣ ሁልጊዜ እኮ ደስታ የለም፣ ሁልጊዜ ረፍት የለም። እንደዚህ አይነት ሰዎች ተመለሱ። ፍሬያማ አትሆኑ። እንደዚህ አይነት ሰዎች ምንም የሚሰራው ነገር የለም። ዛሬ በአዲስ ኪዳን እንዘምራለን ለእግዚአብሔር። አሜን። ዛሬ በአዲስ ኪዳን እግዚአብሔር እናከብራለን። ዛሬ በአዲስ ኪዳን እግዚአብሔር እናመልከዋለን። ዛሬ በአዲስ ኪዳን በኢየሱስም ለእግዚአብሔር እንቀኛለን። በመንፈሳዊ ቅኔ ተቀኙለት ይላል። ተባረክ ደበለ። አሜን። ኢየሱስ ክርስቶስ ለዘላለም ጌታ ነው። በመንፈሳዊ ቅኔ ተቀኙለት፣ ለእግዚአብሔር ዘምሩለት። መዝሙር ላይ የእግዚአብሔር ቃል ሲናገር መዝሙር 100 ላይ ለእግዚአብሔር በደስታ ተገዙ ይላል። ይሄ በማስገደድ እንኳን አይደለም ለእግዚአብሔር የምንገዛው፣ በደስታ ደስ እያለን ወደፊቱ በሐሴት ግቡ ይላል። ጸሎት እንኳን ኖ ካለቀስክ አይቀር በፍቅሩ ተነክተ በኢየሱስ ስም ዛሬ የፍቅሩ እሳት ይንካሽ። የፍቅሩ ነበልባል በኢየሱስ ስም ልባችሁን ይንደፋው። አሜን። ኢየሱስ ጌታ ነው። በሱ ፍቅር ስትነደፉ ጌታ ኢየሱስ ምስክሬ ስትንበረከኩ ትረሱታላችሁ። እርስት ነው የምታረጉት። ስለዚህ አንዳንድ ሰዎች እዚህ ውስጥ አሁን ምን ያለው ጸሎታችሁ የሚቀየር ሰዎች አላችሁ። ጸሎት የምትቀይሩ ሰዎች አላችሁ። ሕያው እግዚአብሔር ምስክሬ ነው። ወደዚህ ሌቭል ሽፍት ስታረጉ እግዚአብሔር 1 2 3 እያለ ጥያቄያችሁ መመለስ ይጀምራል። ሕዝቤ እውቀት ከማጣት ጠፍቷል አለ ብሉይ ኪዳን ላይ። ከእውቀት አንዳንዶቻችን እውቀት ስለሌለን እኮ በቃ የለንም። መባከን ብቻ፣ መባዘን ብቻ፣ ማልቀስ ብቻ፣ መጾም ብቻ፣ ማውጋ መክፈል ብቻ።
እግዚአብሔር የፍሬያማነትንም ጊዜ አለው፣ የሚከፍለንም ጊዜ አለ። የጾምሽውን የጸለይሽውን በፊቱ ለእግዚአብሔር የተንበረከክሽውን እግዚአብሔር ይከፍላል። መልስ አለው እግዚአብሔር። አሜን። የቃተትሽበትን እግዚአብሔር መልስ አለው። እያንዳንዷን ፍሬ ትበያለሽ። ኢየሱስ ጌታ ነው። ሰው በከንፈሩ ፍሬ ምን ይላል? ደስ ይለዋል ይላል፣ ይበላል። የከንፈሩ ፍሬ ይበላል ነው የሚለው። ስለዚህ እንደዚህ አይነት ሰዎች አይቻለው። በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓትና ደቂቃ ጀምሮ ተአምራት ይሁንላችሁ በናዝሬቱ በጌታ በኢየሱስ ስም። ሃሌሉያ። ገና ልባችሁን ጌታ ምስክሬ ውስን ስታረጉ እግዚአብሔር የሚሰራው ነገር አለ። በቃሌ ወደሚንቀጠቀጠው ወደዛ ወደ ትሁቱ ሰው መለከታል ይላል እግዚአብሔር። እግዚአብሔር በቃሉ ሲናገር እኛ ስንመለስ፣ መንቀጥቀጥ ማለት እዛው ባለህበት እንደዚህ አይደለም። መንቀጥቀጥ ማለት መመለስ ነው። አሜን። ሰምቶ ልበ ደንዳና ለመሆን ምልስ በቃ እኔ በጣም ብዙ ስብከቶች ሰምቼ ተመልሻለሁ። ቃሉ ስለሆነ መንፈስ ስላለበት እውነትም ስለሆነ ማለት እንደ እግዚአብሔር ቃል ስለሆነ ወይኔ ለካ ልክ አይደለም ተሳስቻለሁ ማለት ነው ብዬ መንገዴን ቀይሬ አውቃለሁ። አሜን። ለምን? እውነታው እንደዛ ስለሆነ ማለት ብዙ ሳይገባን ብዙ የምንመላለስባቸው መንገዶች አሉ። ዛሬ ግን እግዚአብሔር በምክር ቃል እየነገረን፣ ዛሬ ግን እግዚአብሔር በቃሉ በድምፅ እየተናገረ ነው። ስለዚህ በጌታ በኢየሱስ ስም ዛሬ መመለስ ይሆናል። ዛሬ በናዝሬቱ በኢየሱስ ስም የጸሎት ርዕስሽን ትቀይራለሽ። የጸሎት ርዕስን ትቀይራለህ። አሜን። በምስጋና ወደ እግዚአብሔር ወደ አደባባዩ ወደ እሱ ሃሌሉያ መግባት ይሆነልናል። የዛን ጊዜ እኛ እናርፋለን። የዛን ጊዜ ጸሎት መልሳችን በጌታ በኢየሱስ ክርስቶስ ስም እንደ ጉድ ይመጣል። አሜን። 1 2 እያለ ሃሌሉያ። እናመሰግናለን መንፈስ ቅዱስ። በጌታ በኢየሱስ ስም ክብር ላንተ ይሁን። እግዚአብሔር ሆይ አመሰግናለሁ። እህቶቼ ወንድሞቼ በናዝሬቱ በኢየሱስ ክርስቶስ ስም በዚያ አሉ። ሃሌሉያ። ማሂ ተባረኪ። በጌታ በኢየሱስ ክርስቶስ ስምና ስልጣን ጸልያለሁ። መንፈስ ቅዱስ ትራንስፎርሜሽን እንዲሆን፣ ለውጥ እንዲመጣ፣ በህይወታቸው ላይ ፍሬ እንዲመጣ ጸልያለሁ። ጌታ ሆይ በኢየሱስ ስም እኔ ጌታ ሆይ የዛሬ ወር የዛሬ ዓመት የዛሬ ሳምንት አልልህም፣ ነገ በጌታ በኢየሱስ ክርስቶስ ስም ተቀብለው መጥተው የሚመሰክሩት ነገር ይዘው እንዲመጡ ጸልያለሁ። ነገ እኮ እንደዚህ ሆነ፣ ነገ እኮ እንዲሆነ፣ ከዚህ ላይ ስወጣ እንዲና እንዲያሆነል የሚሉ እግዚአብሔር ሆይ በኢየሱስ ስም በመንፈስህ በቃልህ በብርሃንህ ሃሌሉያ ዛሬ ከመነካታቸው የተነሳ ዛሬ ከመፈወሳቸው የተነሳ ቃሉን ላከፈወሳቸው ከመከራም ስጋት አዳናቸው እንደሚል ጌታ ሆይ በቃልህ ፈውስ መጥቶ ከሆነ ዛሬ በናዝሬቱ በኢየሱስ ክርስቶስ ስም ፈውሳቸውን እንዲበሉ ጸልያለሁ። ዛሬ በናዝሬቱ በኢየሱስ ስም በህይወታቸው ላይ ታላቅ ለውጥ እንዲሆን ጸልያለሁ። ለውጥ ሃሌሉያ። እግዚአብሔር ሆይ ከነውጥ ህይወት ወደ ለውጥ ህይወት እንድንመጣ ጸልያለሁ። ከሚያናውጠን ነገር ዛሬ ማረፍ እንዲሆንልን እንደ ቃልህ ጌታ ሆይ መርዶኪዮስ ጾም ጸሎት በታወጀበት ጊዜ አስቴር ያንን ህግ ስታወጣ እግዚአብሔር ሆይ እርፍ እንዳለች ዛሬ ህግህን መከተል ሆኖ ማረፍ እንዲሆን በኢየሱስ ስም ጸልያለሁ። ለትውልድህ በጌታ በኢየሱስ ስም ማረፍ እንዲሆን ጸልያለሁ። መንፈስ ቅዱስ አባ እናመሰግንሃለን። ረፍት ስለሆነ እናመሰግንሃለን። ጌታ ሆይ ሰላም ስለሆነ እናመሰግንሃለን። በናዝሬቱ በጌታ በኢየሱስ ስም ጸልያለሁ። ለምትታመሙ ሰዎች ማክሬሌ በጃባ ዲጋና ማራባሼ ባህዲያናሙስ የእግዚአብሔር መንፈስ መንፈስ ቅዱስ በጌታ በኢየሱስ ስም ጸልያለሁ። ሃሌሉያ። ዛሬ ለምትታመሙ ሰዎች ነፃ መውጣት ይሆናል በናዝሬቱ በጌታ በኢየሱስ ክርስቶስ ስም። ዛሬ የነፃነት ቀን ይሆናል። ሃሌሉያ አሜን። የፈውስ ቀን ይሆናል። እሺ ጸልያለሁ ሳሚ። የፈውስ ቀን ይሆናል በኢየሱስ ስም አሜን። ሰውነታችሁ ድኖ ይቀራል በናዝሬቱ በጌታ በኢየሱስ ስም። ሃሌሉያ ጸልያለሁ በጌታ በኢየሱስ። የምትጨነቁ ሰዎች 3 ቁጥር ጻፉልኝ። የምትጨነቁ በጭንቀት ውስጥ ያላችሁ ነገር እያናወጠኝ ነው፣ ማዕበል እያናወጠኝ ነው፣ የወጣብኝ አዋጅ እያናወጠኝ ነው። 3 ቁጥር የምትጽፉ ጻፉ። 3 ቁጥር እያየው ነው። አሜን። ከየትኛውም በጌታ በኢየሱስ ክርስቶስ ስም ነውጥ ዛሬ እግዚአብሔር ያሳርፋችኋል።
ሃሌሉያ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አባት ሆይ በጌታ በኢየሱስ ስም 3 ቁጥር በጻፉት እህትና ወንድሞቼ ላይ ጸልያለሁ። እግዚአብሔር የዘላለም አባት ሆይ ከየትኛውም ጭንቀት፣ ከየትኛውም መከራ፣ ከየትኛውም ሐዘን፣ ከየትኛውም ግራ መጋባት እግዚአብሔር የዘላለም አባት በጌታ በኢየሱስ ክርስቶስ ስም አሁን ነፃ እንዲወጡ ጸልያለሁ። አሁን እረፍታቸው በኢየሱስ ስም እንዲፈጥን ጸልያለሁ። እግዚአብሔር ማክሬሌ ቤጃ ባህዲጋና ማስ ራባጋዲያና ሙሴ ፓራሺ ባህዲጋና ማስ ሃሌሉያ። ዊ ይቅርታ ሻሎ ምን አደረግኳት? ቴንክ ዩ ጂሰስ። እግዚአብሔር እናመሰግናለን። እግዚአብሔር እናመሰግናለን። እናመሰግናለን። ቴንክ ዩ ሆሊ ስፒሪት። ሞዴሬተሮች ዛሬም የሉም። ሃሌሉያ። በጌታ በኢየሱስ ስም ጸልያለሁ። አሜን። ከየትኛውም ነውጥ ዛሬ ማረፍ ይሆናል። ከየትኛውም መከራ ዛሬ በጌታ በኢየሱስ ስም ማረፍ ይሆንልሻል። ማረፍ ይሆንልሃል እንጂ ጂሰስ ማይቲ ኔም። የሚያናውጣችሁ ይቆረጡ እንደሚል ጳውሎስ የገላትያን ሰዎች ገብተው እንደዛ ሲያናውጧቸው ሲያምሷቸው እንደነበር፣ ግራ ሲያጋባቸው እንደነበር የትኛውም ስውር ደባ፣ ጨለማ፣ አጋንንት፣ የመናፍስት ጉልበት፣ የጨለማ ኃይላት፣ ስልጣናት በጌታ በኢየሱስ ስም በሰፈራችሁ፣ በዘራችሁ፣ በአካባቢያችሁ፣ በምትሰሩበት ቦታ ሁሉ የተመደቡ የተሰራጩ በጌታ በኢየሱስ ስም ዛሬ ከእናንተ ህይወት ላይ የተነሳ ይሁን። ዛሬ ካንቺ ቤት ላይ የተጠረገውን ከልጆቻችሁ ላይ ይጠረግ፣ ከስራችሁ ላይ ይጠረግ፣ ከቢዝነሳችሁ ላይ ይጠረግ፣ ከአይምሯችሁ ላይ ይጠረግ፣ በኢየሱስ ስም ይጠረግ፣ በጌታ በኢየሱስ ስም ይጠረግ። የሚያውካችሁ አሁን ሰንሰለቱ ይበጣጠስ በናዝሬቱ በኢየሱስ ክርስቶስ ስም። ምንጩ ይድረቅ እንጂ ጂሰስ ማይቲ ኔም። ምንጩን አደርቃለሁ። ምንጩን በኢየሱስ ስም። ሃሌሉያ አሜን። እግዚአብሔር የዘላለም አባት እናመሰግናለን። ወገቡን የሚታመም ሰው አያለው። ወገቡን የሚታመም ሰው አያለው። በጌታ በኢየሱስ ክርስቶስ ስም የወገብ ህመም አሁን ተነስ በኢየሱስ ስም ተነስ ከወገባቸው ላይ ተነስ በጌታ በኢየሱስ 7 ቁጥር ጻፉልኝ። ወገባችሁ የምትታመሙ ሰዎች በኢየሱስ ስም ሲነሳ አያለሁ። ከወገባችሁ ላይ ሲነሳ አያለሁ። ማክሬሌ በጃባቲጋና ማሶ ፓራሼ ባህዲያና ሙሲያ ኤሚያ ይቻለሁ። ኦኬ ብዙ ሰዎች በጌታ በኢየሱስ ስም አሁን ከወገባችሁ ላይ ተነሳ። ከወገባችሁ ላይ ተነሳ በናዝሬቱ በጌታ በኢየሱስ ክርስቶስ ስም። ከባል ላይ ይሁን ከሚስት ላይ በቃ የሚመለከታችሁ 7 ጻፉ። እግዚአብሔር ያያል። አሜን። እግዚአብሔር ያልፋል። በጌታ በኢየሱስ ክርስቶስ ስምና ስልጣን ከልጆቻችሁ ላይ ቢሆን ከባል ቢሆን ከቤተሰብ ቢሆን ዛሬ በኢየሱስ ስም ይህን ቀንበር እሰብራለሁ። በናዝሬቱ በጌታ በኢየሱስ ስም ይሄንን ደዌ አቀልጣለሁ። የቀለጠ ይሁን እንጂ ጂሰስ ማይቲ ኔም። ይቅለጥ ከአጥንታችሁ ላይ ከስጋችሁ ላይ በኢየሱስ ክርስቶስ ስም አሁን ተነሳ። ሃሌሉያ። ስትቀመጡ ስትተኙ የሚጎረብጣችሁ የሚቆረቁራችሁ የሚያማችሁ ጎንበስ ስትሉ የሆነ እንጨት እንደወጋው ነገር የሚሰማችሁ ሰዎች አያለሁ። በጌታ በኢየሱስ ክርስቶስ ስምና ስልጣን አሁን አንስቻለሁ። ኢየሱስ ጌታ ነው። ሃሌሉያ። አሁን ተነስቷል። ማካቲያናሞስ ራካባሼ ባዲጋና ማሳ በጌታ በኢየሱስ ስም ቀስት ተሰበረ። እግዚአብሔር የዘላለም አባት አመሰግናለሁ። በየትኛውም ደዌ ውስጥ ያላችሁ ሰዎች ሃሌሉያ አሜን። ካንሰር፣ HIV፣ ስኳር፣ ደም ብዛት በጌታ በኢየሱስ ስም ጸልያለሁ። እንደዚህ አይነት ምልክት ያላችሁ ሰዎች አንዳንድ ቁጥር ጻፉልኝ። ካንሰር፣ HIV፣ ደም ብዛት፣ ስኳር፣ ደም ግፊት በእንደዚህ አይነት በሽታ የምትጨነቁ ሰዎች ያው እግዚአብሔር ምስክሬ ነው። ዛሬ እግዚአብሔር ከናንተ ደም ላይ ያነሳዋል። ዛሬ ከደማችሁ ላይ ይጠርጓል። አሜን። ከነዚህ ውስጥ ይሄ ይመለከተኛል፣ አንዱ ይመለከተኛል የምትሉ ሰዎች ዛሬ ደማችሁ ላይ በኢየሱስ ክርስቶስ ስም አሁን የክርስቶስን ደም እጠራለሁ። የደሙ ኃይል ለመራገም ሳይሆን ለፈውስ ነው።
ነፃ ለማውጣት ነው። ደሙን እየጠሩ የሚራገሙ ሰዎች አሉ። አይ ሪፊውዝ ኢን ጂሰስ ማይቲ ኔም። የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። ከደማችሁ ላይ አሁን አነሳለሁ፣ በደሙ ቀይራለሁ። አንቺ የሕያው የክርስቶስ ኢየሱስ የመንፈስ ቅዱስ ማደሪያ ነሽ። በናዝሬቱ በኢየሱስ ስምና ስልጣን የበሽታ ማደሪያ አይደለሽም። ሃሌሉያ አሜን። የደዌ ማረፊያ አይደላችሁም። ዛሬ ጸልያለሁ፣ ደማችሁ በደሙ ተቀይሯል። ደምሽ በደሙ ተቀይሯል። በናዝሬቱ በኢየሱስ ስም ጸልያለሁ። እጃችሁ ላይ ውሃ ካለ ዘይት ካለ ጸልያለሁ፣ በጌታ በኢየሱስ ክርስቶስ ስም አሜን። በምልክት ጸልያለሁ። እጃችሁ ላይ ያላችሁ ሰዎች ጥሩ ነው። እንደዚህ አይነት ነገር ዲያቤቲክ ያለባችሁ፣ ስኳር፣ ያው እግዚአብሔር ምስክሬ ነው፣ ይቀልጣል። አሁን ይቀልጣል። አሜን። ማካቲያና ሞሴ ፓራሺ እንደዚህ አይነት ጸሎት እኮ ገስታውስ እኮ ይዘው እኮ ነው የሚያጸሉት። ጌታ ምስክሬ ነው። በነፃው ቶሎ ቶሎ ውሰዱ። ኢየሱስ ጌታ ነው። እያስከፈሉ ነው እንደዚህ አይነት ጸሎት የሚጸልዩት። እኛ ግን አናስከፍልም። በነፃ የተሰጠንም በነፃ ነው የምንሰጠው። ጌታ ይባረክ። አሜን። ኢየሱስ ጌታ ነው። አሁን ይነሳል። ብዙ ምስክርነት ታመጣላችሁ በጌታ በኢየሱስ ክርስቶስ ስም። በያዛችሁት ዘይት ላይ በያዛችሁት ውሃ ላይ ቃል አወጣለሁ እንደ እግዚአብሔር ሰው እንጂ ሰስ ማይቲ ኔም። እግዚአብሔር ያንደበቴን አፍ ይጠቀማል። በጌታ በኢየሱስ ስም መነቀል ያለበት አሁን ከደምሽ ላይ ይነቀል፣ ከስጋሽ ላይ ይነቀል፣ ከአጥንትሽ ላይ ይነቀል። በኢየሱስ ስም የተነቀለውን፣ በኢየሱስ ስም የተነሳውን፣ በኢየሱስ ደም የታጠበውን ደማችሁ በክርስቶስ ደም ይቀየር። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሁን የእግዚአብሔር ፈውስ ባንቺ ላይ ይምጣ። አሁን ባንተ ላይ ይምጣ። በጌታ በኢየሱስ ክርስቶስ ስም ተባረክ። ሳሚ ኢየሱስ ጌታ ነው። አሜን። ቴንክ ዩ ጂሰስ። ሃሌሉያ። እግዚአብሔር ያመሰግንሃለሁ። ለስም ክብር ይሁን። እንደዚህ አያለው ማክሬሌ ቤቻ ባቲካና ማሴ ፓራሼ ባቲያና ሙሲያ መተንፈስ ያቃተውን ሰው አያለው። ትንፋሽ መተንፈስ ያቃተው ሰው አያለው። በጌታ በኢየሱስ ስም አሁን ትንፋሻችሁ የተስተካከለውን፣ ትንፋሻችሁ የተስተካከለውን፣ ትንፋሻችሁ የተስተካከለውን አሜን። በኢየሱስ ስም ለአባታችሁ ለእናታችሁ አላውቅም፣ ለቤተሰብ ለእናንተ ግን እግዚአብሔር ይህንን አሳይቶኛል። በናዝሬቱ በጌታ በኢየሱስ ስም አሁን ትንፋሻችሁ የሚስተካከል ሰዎች አላችሁ። አሜን። ትንፋሽ የሚስተካከልለት ሰው አለ። ማህፀን የሚታመም ሰው አለ። ማህፀን ራካባሼ ባዲጋናማስ የማህፀን ደዌ አሁን ቀለጠ በኢየሱስ ክርስቶስ ስም። አሁን ማህፀን ኢየሱስ ጌታ ነው። ሃሌሉያ። ደዌ ተንከባለለ፣ ቀለጠ፣ እጢ ቀለጠ፣ ካንሰር ቀለጠ በጌታ በኢየሱስ ስም። ማህፀናችሁ ላይ ታወጀ የትኛውም አዋጅ አሁን ተገለበጠ። ቢሂልድ ኢን ጂሰስ ማይቲ ኔም አሜን። ፈውስ ይሁን፣ ፈውስ ይሁን፣ ፈውስ ይሁን። በኢየሱስ ስም ተፈወሺ፣ በኢየሱስ ስም ተፈወሺ ኢን ጂሰስ ማይቲ ኔም። እግዚአብሔር ሆይ እናመሰግናለን። ለምስክርነት ስለሚመጡ አመሰግናለሁ። ይሄ ማህፀን ተፈውሶ ልጅ አቅፎ በጌታ በኢየሱስ ስም ስለሚመጣ ተባረክ። ልጅ ያልወለዳችሁ ሰዎች ልጅ መውለድ እየፈለጋችሁ ግን በትዳር ያላችሁ እጸልያለሁ በናዝሬቱ በጌታ በኢየሱስ እግዚአብሔር ታምራት ያደርጋል። አሁን በአንቺ ቤት ጭንገፋ የተሰበረውን፣ በካንተ ቤት ጭንገፋ የተሰበረውን በናዝሬቱ በኢየሱስ ክርስቶስ ስም ጭንገፋ ከቤታችሁ ላይ ይነሳ እንጂ ጂሰስ ማይቲ ኔም። ሃሌሉያ። ኢየሱስ ጌታ ነው። ልጆች የእግዚአብሔር ስጦታ የሆድ ፍሬ ናቸው። አሁን የሆድ ፍሬ አሁን እንዲበቅል ጸልያለሁ። በኢየሱስ ስም እንዲበቅል ጸልያለሁ። እግዚአብሔር የዘላለም አባት ሆይ በናዝሬቱ በኢየሱስ ስም ጸልያለሁ። ይሄ ቤተሰብ በቤት እንዲባረክ፣ በልጅ እንዲባረክ፣ ይሄ ቤት በልጅ እንዲባረክ እግዚአብሔር ሆይ ጸልያለሁ። ሃሌሉያ። እግዚአብሔር ሆይ ስምህ ክብር ይሁን፣ ለስምህ ክብር ይሁን፣ ለስምህ ክብር ይሁን፣ ለስምህ ክብር ይሁን በጌታ በኢየሱስ ክርስቶስ ስምና ስልጣን። እግዚአብሔር ሆይ ይሄ ማህፀን ልጅ ስለሚያቅፍ አመሰግናለሁ። በዚህ ቤት ደስታ ስለሚሆን አመሰግናለሁ። በዚህ ቤት ሳቅ ስለሚሆን አመሰግናለሁ። ሳራም እንደዚህ ያለች፣ በእኔ ምክንያት ብዙዎች ይስቃሉ። ልጅ ሲወለድ ያስቃል። ወዳጆቼ ልጅ ስታቅፉ ትስቃላችሁ። አውቃለሁ፣ የልጆች እናት ነኝ። በጌታ በኢየሱስ ስም ሳቅ እንዲሆንልሽ ጸልያለሁ። ሳቅ እንዲሆንልህ ጸልያለሁ። በቤታችሁ ይሄ በኢየሱስ ስም ገባ። ይሄ በረከት ገባ። ይሄ ሰላም ገባ እንጂ ጂሰስ ማይቲ ኔም። ሃሌሉያ። እግዚአብሔር ሆይ አመሰግንሃለሁ። ለነዚህ ቤተሰብ መልካም ስላረክ ተባረክ። ጌታ መንፈስ ቅዱስ ለስም ክብር ይሁን። በዚህ ምክንያት ቤታችሁ ውስጥ
ብዙ እየታመሳችሁ ያላችሁ ሰዎች አያሉ። በዚህ ምክንያት ሰላም ያጣችሁ ሰዎች፣ ደስታ ያጣችሁ ሰዎች፣ እረፍት ያጣችሁ ሰዎች አያሉ። በኢየሱስ ስም ግን አዋጅ ተቀየረ። አሜን። በጌታ በኢየሱስ ስም እግዚአብሔር ቤታችሁ ላይ ሳቅ ያመጣል፣ እንግዳ ነገር ያረቃል፣ አትሞስፌር ይቀየራል። ልጅ ሲመጣ ቤት ይቀየራል። እውነቴን ነው የምነግራችሁ። ልጅ ሲመጣ ቤት ይቀየራል። ክብር ለኢየሱስ ሲሆን እኛ እርካታችን፣ ደስታችን ኢየሱስ ነው። ግን በቃ እግዚአብሔር ስጦታ ስለሆነ ስጦታ በህይወት ላይ ምንድን ነው ደስ ይላል እኮ አይደል? ጌታ ይባረክ። ማክራይ ለቤጃ ባቲካና ማስ አንድ ሰው አያለው እዚህ ጋር የሚወጋው እዚህ ጀርባውን በግራ ጀርባ አንድ ጎኑን እንደዚህ የሚወጋውን ሰው አያለው። በኢየሱስ ክርስቶስ ስምና ስልጣን አሁን ውጋት ከእናንተ ላይ የተነቀለውን ውጋት በጌታ በኢየሱስ ስም የተሰበረ